ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 7 ዲግሪ ዌስት በ12604 ሜጋሄርስ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnote.org finote.org በቀጥታ መከታተል ይቻላል። ጤና ይስጥልኝ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ህዳር 21 ቀን 2008 ዓመተ ምህረት ነው። ለሁለት ሰዓታት የሚቆየው ዝግጅታችን የመጀመሪያው ክፍል ፕሮግራም አሁን ይጀምራል። በቅድሚያ ዜና እናሰማለን። ለኢትዮጵያ ወጣቶች የተላለፈ ጥሪ አለን። ከዚያ በማስከተልም የወጣቱ ግዳጅና ኃላፊነት በሚል ርዕስ ከዝግጅት ክፍላችን የቀረበ ጽሑፍ አለን። በመጨረሻም 5 አዲስ ስርዓት እንዲታነጽ አሰምተን የዛሬ የመጀመሪያ ክፍል ዝግጅታችን ፍጻሜ ይሆናል። አሁን ወደ ዜናው። በቅድሚያ ርዕሶቹ። የኤሌክትሪክ ማመንጫ ግድቦች በቂ ውሃ ባለማጠራቀማቸው ምክንያት የኤሌክትሪክ አገልግሎት በየቦታው የሚቋረጥ መሆኑ ተነገረ። የአዲስ አበባን ማስተር ፕላን በመቃወም እየተካሄደ ያለው እንቅስቃሴ አሁንም ቀጥሏል። በቡርኪና ፋሶ አዲስ ፕሬዝዳንት ተመረጠ። የናይጄሪያው የጸጥታ አማካሪ 2.5 ቢሊዮን ዶላር ሰርቀዋል በሚል በቁጥጥር ስር ዋሉ። ለእነዚህና ለሌሎችም ዜናዎች ዝርዝሩን እነሆ። በሀገሪቱ ላይ በተከሰተው የዝናብ እጥረት ምክንያት የኤሌክትሪክ ማመንጫ ግድቦች በቂ ውሃ ሊያቆሩ ባለመቻላቸው ካለፈው በባሰ ሁኔታ የኤሌክትሪክ አገልግሎት የሚቋረጥ መሆኑን የወያኔ ባለስልጣኖች ተናገሩ። ምክንያቱ ባልታወቀ ምክንያት ጊቤ 1 እና 2 የተባሉት እንዲሁም በጣና በለስ የሚገኘው የኤሌክትሪክ ማመንጫ ጣቢያዎች ላለፉት 2 ቀናት አገልግሎት አቋርጠው የነበሩ መሆናቸው ታውቋል። የድርቁ ሁኔታ እየከፋ ሲመጣ የመብራት መጥፋትም እየተባባሰ እንደሚሄድ ከወዲሁ እየተነገረ ነው። የክረምቱ ወራት ካለፈ ገና 2 ወር ቢሆነውም የተከዜ የቆቃና የመልካ ዋከና ግድቦች ውሃ በከፍተኛ ደረጃ መቀነሱ ታውቋል። ይህ በእንዲህ እንዳለ ህዳር 19 ቀን 2008 ከረፋድ በኋላ በወያኔ ብዙ የተወራለት የአዲስ አበባው ቀላል ባቡር በመብራት መጥፋት ምክንያት ስራ ማቆሙና በወቅቱ ተሳፍረው የነበሩ ተሳፋሪዎች ድንገት ከቆመው በሩ ተዘግቶባቸው ለረጅም ጊዜ ከባቡር ሳይወርዱ መቆየታቸው ለማወቅ ተችሏል። ይህ የወደፊቱ ትውልድ በቀላሉ ሊከፍለው በማይችለው ብድር የተሰራው ቀላል ባቡር ወያኔ ለፕሮፓጋንዳ መጠቀሚያ አድርጎት የቆየ መሆኑ የሚታወቅ ሲሆን መብራት ቢጠፋ እንኳን ራሱ በሚያጠራቅመው የኤሌክትሪክ ኃይል ይጓዛል እንጂ በፍጹም አገልግሎቱ አይቋረጥም እየተባለ ዲስኩርስ ሲሰጥበት መቆየቱ የሚታወቅ ነው። በአዲስ አበባ ማስተር ፕላን ስም መሬቶችን ለመቀራመት የወያኔ ባለስልጣኖች ያወጡትን እቅድ በመቃወም በተለያዩ ከተሞች የሚደረጉ የተቃውሞ እንቅስቃሴዎች የቀጠሉ መሆናቸውን ከየቦታው የሚደርሱ መረጃዎች ይጠቁማሉ። ቀደም ብሎ በአለማያ ዩኒቨርሲቲ ተቃውሞ ሲያሰሙ በነበሩ ተማሪዎች ላይ የወያኔ ፌዴራል ፖሊስ በወሰደው የጭካኔ እርምጃ የሞቱና የቆሰሉ ተማሪዎች መኖራቸው የተገለጸ ሲሆን በባሌ መደወላቡ በተባለ ዩኒቨርሲቲ ውስጥም ተማሪዎች የተቃውሞ እንቅስቃሴ ማድረጋቸው ታውቋል። በቡርኪና ፋሶ እሁድ ዕለት በተካሄደው ምርጫ ሚስተር ክሪስቲያን ካቦሬ የተባሉት የቀድሞ መንግስት ሚኒስትርና የፓርቲው መሪ የጠቅላላውን ድምጽ 53.5 በመቶ በማሸነፍ የሚቀጥለው የቡርኪና ፋሶ ፕሬዝዳንት ሆነው መመረጣቸውን የሀገሪቱ የምርጫ ቦርድ ገለጸ። ፕሬዝዳንቱ በቂ ድምጽ በማግኘታቸውም ሁለተኛ ዙር ምርጫ የማይካሄድ መሆኑን ተገልጿል። ሚስተር ካቦሬ ለ27 ዓመታት በመሪነት የቆዩት የቀድሞ የሀገሪቱ ፕሬዝዳንት ካምፓወሬ ሌላ 5 ጊዜ ለመወዳደር ያወጡትን ፕላን በመቃወማቸው ከስልጣን የተገለሉ መሆናቸው ሲታወቅ የቀድሞ ፕሬዝዳንት በህዝብ አመጽ ተገደው ሲወርዱ ካቦሬ በህዝብ ዘንድ ተወዳጅነትን አትርፈው እንደነበር ይታወቃል።
የቀድሞው የናይጄሪያ ብሔራዊ ጸጥታ አማካሪ ሚስተር ሳምቦ ዱሱኪ $2 ቢሊዮን የመንግስት ገንዘብ ሰርቀዋል ተብለው ዛሬ ጠዋት በጸጥታ ኃይሎች ከቤታቸው ተይዘው ተወስደው በቁጥጥር ስር የዋሉ መሆናቸው ታውቋል። ሚስተር ዳሱኪ የተከሰሱት 12 ሄሊኮፕተሮችን፣ 2 ተዋጊ አውሮፕላኖችንና መጠናቸው ከፍተኛ የሆኑ የጦር መሳሪያና ጥይቶችን ለመግዛት የሐሰት ስምምነት አድርገው ገንዘቡን ለራሳቸው ጥቅም አውለዋል በሚል ነው። የዛሬ 2 ሳምንት የናይጄሪያው ፕሬዝዳንት ቡኻሪ ሚስተር ዱሱኪ እንዲታሰሩ ካዘዙ ጀምሮ ግለሰቡ በቤታቸው ውስጥ በቁም እስር ላይ እንደነበሩ ይታወቃል። ግለሰቡ በቁጥጥር ስር ከመዋላቸው አንድ ቀን ቀደም ብሎ ተባባሪያቸው ናቸው የተባሉ የቀድሞ መንግስት ሚኒስትሮችና ገዢ ፓርቲ ሹማምንት ልጆች የታሰሩ መሆናቸውም ተገልጿል። ተከሳሹ ክሱን ከመካዳቸው በተጨማሪ በራሳቸው በኩል ያለውን ሁኔታ ለማስረዳት እድል ያልተሰጣቸው መሆኑን ገልጸው በእሳቸው ላይ የተወሰደው እርምጃ ምክንያቱ ፖለቲካዊ ነው ብለዋል። ይህ ዜና የሚተላለፍላችሁ ከፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። በቡሩንዲ እየተባባሰ የሄደውን የእርስ በርስ ግጭት ለመግታት አስቸኳይ እርምጃ መወሰድ አለበት በማለት የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን አሳሰቡ። ባንኪሙን ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት ሰኞ ዕለት በላኩት መልእክት 3 አማራጮችን ያቀረቡ ሲሆን ምርጫዎቹ መካከል በተባበሩት መንግስታት ድርጅት የሚመራ የሰብአዊ መብት ጥሰቶችን የሚከታተል የእርቅ ውይይቶች እንዲደረጉ የሚገፋፋ ወይም ምናልባት የሰላም አስከባሪ ኃይል ወደ ቦታው ሊገባ የሚችልበትን ሁኔታ የሚያጠና የተባበሩት መንግስታት ድርጅት ቡድን ወደ ሀገሪቱ እንዲላክ ጠይቀዋል። ዋና ጸሐፊው የተባበሩት መንግስታት ድርጅት የሰላም አስከባሪ ኃይል ወደ ቡሩንዲ የሚላክበትን መንገድ ሙሉ በሙሉ ባይዘጉም በአሁኑ ወቅት አስፈላጊ አይደለም ብለዋል። ሰኞ ዕለት በዝግ ስብሰባ የተወያየው የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በቅርቡ አንድ ቡድን ወደ ቡሩንዲ ለመላክ ሳይወስን አይቀርም ተብሏል። ስትራትሞር በሚባለው የኬንያ ዩኒቨርሲቲ ውስጥ ተማሪዎች የሽብር ተግባሮችን በሚገባ ለመቋቋም የሚያስችላቸውን ልምምድ እያደረጉ ባሉበት ወቅት በድንገት በተፈጠረ ድንጋጤና ሽብር ከፍተኛ የእርስ በርስ ግፊያ ተከስቶ አንድ ተማሪ ሲሞት 141 የሚሆኑ መጎዳታቸው ታውቋል። ከወትሮ ለየት ያሉ ከፍተኛ ድምጾች በድንገት በመሰማታቸውና አንዳንድ ሰዎች አሸባሪዎችን መስለው በከፍተኛ ደረጃ በመንቀሳቀሳቸው በተማሪዎች ፍርሃት በመፈጠሩ ሁሉም በአንድ አቅጣጫ ለመሮጥ ሲሞክር በተነሳው ግርግርን ጉዳት ሊደርስ ይችላል ተብሏል። ኬንያ አልሸባብን ለመቋቋም ሶማሊያ ውስጥ ጦሯን ከላከች ጀምሮ በአልሸባብ ሽብርተኞች በተደጋጋሚ ጥቃት የደረሰባት መሆኑ ይታወቃል። አይሲስ የተባለው አሸባሪ ቡድን በሶሪያ ውስጥ በተቆጣጠረው የነዳጅ ማምረቻ የሚመረትና በኢንዱስትሪ ደረጃ ጥቅም ላይ የሚውል የነዳጅ ዘይት ቱርክ በግዥ ወደ ሀገሯ እንደምታስገባ ተጨማሪ መረጃ ደርሶናል ሲሉ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ተናግረዋል። ፕሬዝዳንቱ ጨምረው እንደተናገሩት ቱርክ የሩሲያ የጦር አውሮፕላን መታ የጣለችው ህገወጥ በሆነ መንገድ ከአይሲስ ተገዝቶ ወደ ቱርክ የሚላከውን ነዳጅ ለማስተናከል የሩሲያ የጦር አውሮፕላኖች እርምጃ በመውሰዳቸው ነው ብለዋል። የከባቢ አየር ብክለትን ለመቆጣጠር በፓሪስ እየተካሄደ ባለው ዓለም አቀፍ ስብሰባ ላይ የተገኙት የቱርክ ፕሬዝዳንት ሰኞ ዕለት ለጋዜጠኞች በሰጡት መግለጫ የፕሬዝዳንት ፑቲንን ክስ አስተባብለው እውነትነቱን የሚያረጋግጥ መረጃ ከተገኘ ከስልጣን ይለቃሉ ብለዋል። ቱርክ በአይሲስ ላይ እርምጃ ለመውሰድ ስታቅማማ የቆየች ከመሆኑም በላይ በአሜሪካ መሪነት በአይሲስ ላይ እየተካሄደ ባለው ዘመቻ ላይ የተካፈለችው ዘግይታ መሆኑን ጉዳዩን በቅርብ የሚከታተሉ ወገኖች ይገልጻሉ። የቱርክ ፕሬዝዳንትም ቱርክ የሩሲያን አውሮፕላን መታ በመጣሏ ይቅርታ አትጠይቅም ብለዋል። በሌላ ዜና በቱርክ ተመቶ የወደቀውን የሩሲያ አውሮፕላን አብራሪ የነበረውና በጃንጥላ ሲወርድ በአማጽያን የተገደለው ፓይለት አስከሬን ቱርክ ለሩሲያ ያስረከበች መሆኗ የተገለጸ ሲሆን አስከሬኑም ሞስኮ የገባ መሆኑ ተነግሯል። ዛሬ ያለን ዜና በዚሁ ይጠቃልላል። ይወስዳል መንገድ ያመጣል መንገድ ጅብለው አንድ የሚጠላን አንድ የሚወደድ ጅብለው የልፍኝ አሽከሮች ጅብለው ሲተቋቁሱ ጅብለው ጋሻ ጃግሬዎች ጅብለው ሲተቋቁሱ ጅብለው መሶብ ቀዳጆች
ሽበለው ወዴት ደረሱ ማስታወቂያ ከአሲምባ ፓልቶክ ክፍል ቅዳሜ ዲሴምበር 12 ቀን 2015 በአሲምባ ፓልቶክ ክፍል ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ መርጃ የገንዘብ መዋጮ ይደረጋል። በዚህ የውይይትና የፈንድ ሬይዚንግ ስነ ስርዓት ላይ እንድትገኙ ሁላችሁም በክብር ተጋብዛችኋል። አስታውሱ ቅዳሜ ዲሴምበር 12 ቀን 2015 በሰሜን አሜሪካ ከ2 ፒኤም ጀምሮ ኢስተርን ታይም ማለት ነው። በማዕከላዊ አውሮፓ ሰዓት አቆጣጠር ደግሞ ከ20 ሰዓት ጀምሮ ቀጠሯችሁ በአሲምባ የፓልቶክ ክፍል ይሁን። ከሲተላተው ሸበለው ከጁ ሲወዱ ሸበለው ተራዋንታ ነው ሸበለው ሰው ቢበድሉ ከሲተላተው ሸበለው ከጁ ሲወዱ ተራዋንታ ነው ሸበለው ሸበለው ወረ ሸበለው ሸበለው ወረ ሸበለው ሸበለው ወረ ሸበለው ሸበለው የሴት ወስዋላ ሸበለው ይስቁባት ሸበለው መሃን መስላቸው ሸበለው ልጅ የሌላት ሸበለው የነደም መላሽ ሸበለው የክንዴ እናት ሸበለው እስኪ ደርሱላት ሸበለው እስካዩላት ሸበለው ስሟን የነኩ ሸበለው የተዳፈሯት ሸበለው ልጇ ቢመጣ ሸበለው እመቤት አሏት ሸበለው ስሟን የነኩ የተዳፈሯት ሸበለው ልጇ ቢመጣ እመቤት አሏት ከኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ለኢትዮጵያ ወጣቶች የተላለፈ የትግል ጥሪ ለኢትዮጵያ ተማሪዎችና ሁሉም ወጣቶች አገራዊ ጥሪ። በአሁኑ ጊዜ ያለውን የአገራችንን አሳሳቢ ሁኔታ በማጤን ለወሳኝ የህብረተሰብ ክፍሎች ሁሉ የትግል ጥሪን ማድረግ አስፈላጊ መሆኑን በመገንዘብ በቅድሚያ ለለውጥ አምጪዎችና የሰፊው ህዝብ ወገኖች ለሆናችሁት ወጣቶች የትግል ጥሪ እነሆ እናስተላልፋለን። የኢትዮጵያ ወጣቶችን የትግል ቅርስና ታሪክ መሰረት በማድረግ ለኢትዮጵያ ተማሪዎችና ወጣቶች በሙሉ እናታችን ኢትዮጵያ በአሁኑ ወቅት በከባድ አደጋ ላይ ናት። ጠላቶቿ 24 ዓመታት ሙሉ ሊያጠፏት ሲሸረሽሯትና ሲቦረብሯት ህዝቧንም ሲከፋፍሉና ሲያሳድዱ ሲያፈናቅሉና ሲገድሉ ትግራይ ወይ ሞት በሚል ቀሪዋን ክፍል ሲያፈራርሱ ከጠላቶቿ ገጥመው ጥፋት ሲያደርሱ ከርመዋል። ይህን የማያውቅ ወጣት የለም ብንል ስህተት አይሆንም። ወያኔ በትኩረትና በትጋት በተለይ ወጣቱን ሊከፋፍል ተዋድቋል። ወጣቱ በሰበብ አስባቡ ከተከፋፈለና ባልባሌ ጠባዮች ተይዞ ወደ ትግል የሚያዞረው ህሊናው ከበደነ ወያኔ ካደጋ ነፃ እሆናለሁ ብሎ ትውልድን ራሱ እንደሚለው ለማምከን ያልፈነቀለው ድንጋይ አልነበረም፣ አሁንም የለም።
በተለይ ብሔረተኝነትን መሰረት አድርጎ ተማሪዎችና ወጣቶችን ከፋፍሎና አፈራቆ አቆይቷል። ቅጥረኞቹን አሰልፎ ደግሞ ትግል ከንቱ መሆኑን ለማሳመን ያለፈው የታገለው ትውልድ ብልህ አልነበረም፣ ስልጡን ፖለቲካ አላወቀም፣ ተጨረሰ፣ ተፈጀ በሚል የሽንፈትን አቅጣጫ ለማስያዝ በሰፊው እየጣረ ነው። ባለፈው ታጋይ ትውልድ ላይ የተከፈተው ሰፊ አሉታዊና ባለጌ ዘመቻ ኢላማው የተሰዉት ሳይሆኑ አሁን ያለውና መጪው ትውልድ ነው። ይህን መገንዘብ ግዴታችሁ ነው። መልእክታቸው አትታገሉ ነው። ያን ትውልድ ሲያወግዙና ለሀገር መሰዋት ስህተት ነው ሲሉ፣ በሌላ በኩል ደግሞ የአርበኞቹንም የትውልዱንም ታሪክ የከሸፈ በሚል ጸያፍ ድምዳሜ በማቅረብ ቀቢጸ ተስፋ እንዲወራችሁ፣ ግለኝነት እንዲያሰምጣችሁ፣ ፍርሃት እንዲያፍናችሁ፣ ዘረኝነት ምርጫችሁ እንዲሆን፣ ስለ ሀገር ደንታ እንዳይኖራችሁ ለማድረግ ነው ዓላማቸው። በከፊል እንደሰራለትና በዚህ ስምሪቱም ከታሪክ መማር ያቃታቸው ጠባቦች እንደተባበሩትም የሚታወቅ ነው። ወጣቶች ሆይ፣ በጣሊያን ወረራ ጊዜ ወጣት አርበኞች የነበራቸው ታሪካዊ የጀግንነት ሚና በታሪክ ተመዝግቧል። የሙሶሎኒ ፋሽስታዊ ጦርም ስንቱን ምሁር እንዳረደ የሚታወቅ ነው። ጥቁር አንበሳ ብለውና ሪፑብሊክም ይመስረት በሚል ተደራጅተው ያቅማቸውን የታገሉ ወጣቶች ነበሩ። የአፄውን ኋላ ቀር ሥርዓትም መስዋዕትነትን ከፍለው በቅድሚያ የታገሉት የሕዝብ አለኝታ የሆኑ ተማሪዎችና ወጣቶች ናቸው። የደርግንም አረመኔ ሥርዓት የተፋለሙት ወጣቶች ነበሩ። ኢህአፓዎች በተለይ ለዲሞክራሲ ለአገርና ለሕዝብ ደማቸውን ገብረዋል። የሽብር ሰለባ ሆነዋል። ለዚህም ነው እስከ ዛሬ የደርግ መሪዎችና ርዝራዦች በድርጅቱ ላይ ዘምተው ወጣቱ በዚያ ትግል መንገድ እንዳይጓዝ ሊያደርጉ ሊያስፈራሩ እየጣሩ ያሉት። በአሁኑ ጊዜ ይህ በወያኔ አበረታችነት የተጀመረው ዘመቻ ግቡ ወጣቱን ከኢህአፓና ከመረረ ትግል ለማራቅ ነው። ለትግል በተነሳችሁበት ወያኔ በተቻለው የአፈና ክንድ ሊደቁሳችሁ ሲሞክር ዓመታት አልፈዋል። ደማቸውን ያፈሰሱ ወጣቶች ቁጥርም ቀላል አይደለም። ይህ ሁሉ ግን የሚያመለክተው የትግሉ አማራጭ አንድና አንድ ብቻ መሆኑን ነው። ወያኔን መውጫ ቀዳዳ በማይሰጥ ትግል፣ በሁለገብ ትግል ማስወገድ ብቻ ነው። ከወያኔ መደራደር በሚል ዛሬ ቅዠት በሆነ አማራጭ ሊያደክማችሁ የሚጥሩትን ወግዱ ማለት አለባችሁ። በወሳኙ ትግል እንዳትሰማሩ ይህን አማራጭ ጊዜው ያለፈበት ያልሰለጠነ የማይሰራ አስፈጂ ከዱላ ይሻላል መላ ወዘተ በሚል ጩኸት ለሚያደነቁሯችሁ ጆሮ አትስጡ። መላው ዱላ ነው በሚል ጸንታችሁ በሁሉም መስክ፣ በሁሉም መንገድ፣ በሁሉም መሳሪያ ወያኔን ለማጥቃትና ለመጣል መዋደቅ እንዳለባችሁ መገንዘብ አስፈላጊ ነው። የለም ሊሏችሁ የሚፈልጉት ኢህአፓ ከጎናችሁ አለ። ብትፈልጉ ታገኙታላችሁ፣ እሱም ይፈልጋችኋል። ከኢህአፓ መወገን መሰለፍ ይጎዳችኋል፣ ያስጠፋችኋል ብለው ቡታ ለሚረጩትም ትግሉ ነው ሕይወቴ፣ ሕይወቴም ነው ለአገሬ በሏቸው። በትኩረት ግን ወጣቱ አንድነትን እንዲያቅፍ ባላችሁ አቅም ሁሉ መጣር አለባችሁ። ከባድ ሥራ ነው። የወያኔን መርዝ ጠርጎ ጠራርጎ ማስወገድ ማለት ነው። ስለዚህ ሳታክቱና ተስፋ ሳትቆርጡ በዘረኝነትም ሳትበከሉ መሰማራት አለባችሁ። ከሙስሊም ወገኖቻችን ትግል ተሰለፉ፣ ተሳተፉ። በአምቦ፣ በወለጋ፣ በጎንደር ወዘተ ሕዝብ ሲያምጽ አመጹን አጅቡት። የሰርቶ አደሩ ሕዝብ ትግል በየአቅጣጫው እንዲፋፋም ቀስቅሱ፣ ጥረቱንም አግዙ። ወጣቱ ነው ግንባር ቀደም የለውጥ አዋላጅ ቀስቃሽና አታጋይ፣ የድርጅቶችም የጀርባ አጥንት እናንተ ማለት ነው። ሀገርን ከረሳችሁ፣ ወያኔ ለሚያሰራጨው አልባሌ ልምዶችና ጠባዮች ሰለባ ከሆናችሁ
ሀገር አድን ትግሉ ይዳከማል፣ ወደፊት አይሄድም። በስልት ተደራጁ፣ አምጹ፣ አሳምጹ ነው ጥሪው። ለምን ለእናንት ለወጣቶች ጥሪ ማድረግ አስፈለገ? ወጣት የነብር ጣት የተባለውን አትርሱ። ከሕዝባችን አብዛኛውም ቁጥር ወጣቶች ናችሁ። ወጣቶች ወንዱም ሴቱም በትግሉ ካልተሳተፋችሁ ድል መገኘቱ አጠራጣሪ ነው። አዛውንት ያልናቸውም ትግልን አዳፋኝ፣ ሞራል ሰባሪ፣ ሽንፈት አስፋፊ፣ ቀቢጸ ተስፋ አንጋሽ ሆነው አሉና የወጣቱ በመድረክ ብቅ ማለት ቀነ ቀጠሮ የሚሰጥ አይደለም። ለወለደችና ላሳደገች አገር መስዋዕትን የመሰለ ክብር የለም። የኢትዮጵያ ወጣቶች ታሪክ የፍርሃት፣ የክህደት፣ የባንዳነትና የአድርባይነት አይደለምና ይህን አጢናችሁ ወደ ትግል ጎራ እንድትገቡ ጥሪያችን ጠንካራ ነው። ኢህአፓ በቅድሚያ የቆራጥ ወጣቶች ነጸብራቅ ነው። ግንባሩን ያላጠፈ ትውልድ የመሰረተው፣ አገሩን የወደደና ያስቀደመ ትውልድ የገነባው፣ ሕዝባዊነትን ዓላማ ያደረገው ትውልድ ያጠናከረው። ያኔ ታዲያ በፈሪዎችና ከሃዲዎች ጎዳና የነጎዱት ሁሉ እንደ ዛሬዎቹ የወያኔ ተለጣፊዎች ከፋሽስቶቹ ገዢዎች ጋር አብረው በሕዝብ ላይ ወንጀል ከፈጸሙ በኋላ ዛሬ የእናንተን ትግል ለማደናቀፍ ደፋ ቀና እያሉ መሆናቸውን ተረድታችሁ ጥረታቸውን ከትቢያ መደባለቅ ግዴታችሁ ነው። ወጣት ሴቶች በተለይ የሕዝባዊ ትግል ክብሪትም ፈንጂ አፈንጂ ናቸውና እምቢኝ ለአገሬ ብላችሁ ከተነሳሳችሁ ትግሉ ይህ ነው የማይባል ጥንካሬን ያገኛል። ታጋዩ በአጠቃላይም በሁሉም መስክ በእናንት የትግል እስትንፋስ ይታደሳል። ወጣት ሴቶች ወደ ትግሉ እንድትመጡ ጥሪያችን ጠንካራ ነው። በሴቶች ላይ በተለምዶ የሚተረኩ ማንኳሰሻዎች ሁሉ ውድቅ ናቸው። ግማሹ ሰማይ በሴቶች የተደገፈና የቆመ ነው የሚለውን እንመርጣለን። ተማሪዎችና ወጣቶች ሆይ አራያ የሚሆናችሁ ማጣታችሁ ይገባናል። ሊሆኑ የሚችሉትን ታሪክ ደግሞ አቆሽሸው የሚተርኩላችሁ በዝተዋል። ሊታገሉ ቀርቶ ትግልን የሚያኮላሹም በዝተዋል። ምጸት ነው። ግን ታጋይ ነኝ ባዩ ስለታጠፈ ትግል አይረባም አያስፈልግም ማለት አይደለምና ድክመትን አስወግዶ ስህተትን አርሞ ወደፊት መጓዙ በእናንተ ላይ የተጫነ ግዳጅ ነው። የአገር አድን ትግሉ የጀርባ አጥንት በቅድሚያ እናንተ ናችሁ። ከውጭ መጥቶ ነፃ የሚያወጣን አገራዊም ሆነ የባዕድ ኃይል ይመጣል ማለት ዘበትና ራስን ማታለል መሆኑን እስካሁን ሳትገነዘቡት አልቀራችሁም። የራሳችን ነፃ አውጪ እኛው ራሳችን ነን የሚለውን መፈክር መያዝ ማስቀደም ይኖርባችኋል ማለት ነው። ስንቴ መጣንላችሁ ብለው ቃል ገቡላችሁ? ስንቶቹስ የወራት ቀጠሮ ለነጻነት ሰጧችሁ? ሁሉም ከንቱ። ኢህአፓ የሚዋሸው ነገር የለም። መልእክቱ ለእናንት ለሀገር ለወገን ብላችሁ እናንተው ራሳችሁ ካልተነሳችሁ ስሬት የለም የሚል ነው። ትግልም ቀላል አይደለም። መራራና እልህ አስጨራሽ የደም ግብር ጠያቂ ነው። ተጨባጭ ጦርነትም ከአፋዊ ዘመቻ ባሻገር መራራ ነው። ሌላ አማራጭ ቢኖር በተተወ ነበር። ግን አማራጭ የለም። አገርን በመለላና በምኞት ማዳን አይቻልምና ስለዚህ ለማይቀረው ፍልሚያ ራሳችሁን አዘጋጁ። ለአመጽ ተነሱ። ሕዝብን ቀስቅሱ፣ ደግፉ፣ አደራጁና በወያኔ ላይ በጋራ ለመነሳት ጣሩ። ሌላ አማራጭ የለም። 100 ሚሊዮን አይሰደድምና ዜጋ መታገሉ የግድ ነው። መብቴና አገሬ ብሎ ይህ ከሆነ ወያኔ ይደቃል፣ ይደቆሳል፣ ድምጥማጡም ይጠፋል። ወጣቶች ሆይ አገራችንን ኢትዮጵያን ለማዳን ለትግል ተባብረን እንነሳ ነው የኛ መልእክት። በትግሉ መድረክ እንፈላለግ። ጸረ ወያኔው ትግል ይፋፋም።
የወጣቱ ግዳጅና ኃላፊነት የሰው ልጅ ታሪክ የትግል ታሪክ ነውና ታሪክ ሰሪው ደግሞ ህዝብ መሆኑን ታሪክ ራሱ ይነግረናል። ታሪክን በመቀየስ ረገድ ደግሞ ከህብረተሰቡ አንድ እርምጃ ወደፊት በመሄድ አቅጣጫን በማሳየትና አመራርን በመስጠት ግለሰቦችና ድርጅቶች የሚጫወቱት ሚና ፋና ወጊ ነው። ለዚህም ዱር ገደሉን ተገናርገው በሞት ጥላ ስር ተጋርደው የጣሊያንን ወራሪ ኃይል ድል በመንሳት አኩሪ ታሪክ የሰሩትን ተጣማጅ አርበኞችንና በደሙ ታሪክ እየጻፈ የቀጠለው የዚያን ትውልድ ፈርጦች የትግል ገድል ማስታወስ በቂ ነው። ያ ትውልድ ከአባት አርበኞቹ የተማረውም ጠላትን በኃይል ማንበርከክን ማስወገድንና ለሀገርና ለህዝብ ዘብ ሆኖ መቆምን ብቻ ነው። የሀገርን ዳር ድንበር ማስከበርና ነጻነትን ጠብቆ ለመጪው ትውልድ ለማስረከብ ደግሞ ከነጻነት ከሀገርና ከህዝብ ላይ ምንም ነገር የለም ብሎ በማመንም ቃል ኪዳንም ጠብቆ ጠላትን በቆራጥነት መፋለምን ይጠይቃል። ስለሆነም ዛሬም እንደ ትናንትናው የአባት አርበኞቻችን ፈለግ ተከትሎ ወኔውን ሰንቆ ፋኖ ተሰማራ በሚል መሪ ቃል የተሰማራው ኢሃፓ ቃል ኪዳኑን በማጥበቅ ትግሉን ቀጥሏል። አዲሱ ትውልድም ነጻነቱን ማስከበር የሚችለው ባጭር ታጥቆ ወኔውን ሰንቆና የትግል ጎራን ተቀላቅሎ ትግሉን በወያኔ ላይ ሲያጣጥፍ ብቻ መሆኑን ማወቅ አለበት ማለት ነው። ኢሃፓ ላለፉት 10 ዓመታት እየታገለ ያለው ለራሱ ጥቅምና ዝና ሳይሆን ለሰፊው የኢትዮጵያ ህዝብ ነጻነት፣
እኩልነትና አንድነት ነው። ታሪካዊ ተልእኮውንም ለአዲሱ ትውልድ ለማረካከብም ጭምር ነው። እናም አዲሱ ትውልድም ጠላትን መክተውና ተዋግተው ስማቸውን በደም ከጻፉት ሁለት ተከታታይ ትውልዶች የሚማረው መብቱን ነፃነቱንና ኢትዮጵያዊነቱን ለማስከበር ወፍ ዘራሹን ወያኔን በሚገባው ቋንቋ ማናገር ሲችል ብቻ መሆኑን ማወቅ አለበት ማለት ነው። ያ ትውልድ በተለይም ደግሞ በኢህአፓ ጥላ ስር ተሰብስቦ የታገለው ክፍል የሀገሩን ዕጣ ፈንታ በጋራ ለመወሰን እንደቀደምት አባቶቹ ሁሉ ጎሳ፣ ሃይማኖትና ጾታ ሳይለየው በጋራ የሰራ ትውልድ ነው። አዲሱ ትውልድም እንደቀደምቶቹ ትውልዶች በዘር በሃይማኖት ሳንለያይ በወያኔ ላይ የተባበረ ክንዱን ማሳረፍ አለበት። ቀጥሎም ወያኔን በተለይም በጣት የሚቆጠሩትን የወያኔ አመራር አባላት ከሰፊው የትግራይ ህዝብ ከበርካታው ተራ አባላቱ ከመከላከያ ኃይሉ ከፖሊስ ሰራዊቱ ከጸጥታ ኃይሉና ከለጣፊ ድርጅቶች ሁሉ በስልት መነጠልና መምታትን ማወቅ አለበት። ከአባት አርበኞቻችን ቀጥሎ ያ ትውልድ የሰራውን ታሪክም በትግሉ እየዘከረ አገራችን ኢትዮጵያ መታደግ ታሪካዊ ግዴታው ነው። በአሁኑ የሀገራችን ተጨባጭ ሁኔታ ወያኔ ከሰፊው የኢትዮጵያ ህዝብ የተነጠለ መሆኑን በራሱ ውስጥ መከፋፈሉ በሙስና መጨማለቁ በርካታው በውጭ ሀገር በሚኖሩ ኢትዮጵያውያን መጠላቱ ባመጣው የዘር ፖለቲካ ራሱ መጠለፉ ሁሉ ሀቅ ነው። በርካታ የወያኔ ንግድ ድርጅቶች፣ የሸቀጥ ሱቆች፣ የመማላለሻ አውቶቡሶች፣ ታክሲዎች፣ ሆቴሎች፣ ምግብና መጠጥ ቤቶች ወዘተ ሁሉ በህዝብ ዘንድ በአይነ ቁራኛ እየተጠበቁ መሆናቸው የወያኔዎችን መውደቅ እየተጠባበቀ የሚገኘው ፌደራል ፖሊስ ነገ ወያኔ ወሬ ሲብሰው የሰከረ አሳ መለጠህ ለማለት እየተዘጋጀ መሆኑ በኑሮ ውድነት እየተሰቃየ ያለው ህዝብም ለመጨረሻ አመጽ ደውል እየተጠባበቀ ያለ መሆኑ እነኚህን የመሳሰሉት የጠላት ስብስብለቶች ለይቶ ማወቅ ቀውሱን ማባባስና ወያኔን እርቃነ ስጋውን ማስቀረት ለነገ የማይተው ታሪካዊ ግዴታ ነው። አሁንም እንደቀደምቶቹ ትውልዶች አዲሱ ትውልድ ከጠባብ ብሔርተኝነትና ትምክተኛ አመለካከት ራሱን እያጸዳ በወርድ በስፋቱ በቅርጽና ይዘቱ ሰፊና ኢትዮጵያዊ ሆኖ መቀጠል አለበት። በጎሳና በቋንቋ ርዕዮተ ዓለም ከሰከሩት የጎሳ ጭቃሽሞችና በትዕቢትና ጥላቻ ከተሞሉት ትምክተኞች በሽታ ሁሉ በትግል ራሱን ያጸዳና ጨዋ ኢትዮጵያዊ ትውልድ መሆኑን በአንድነት በመነሳት ወያኔን አይቀጡ ቅጣት መቅጣት አለበት። ዛሬ ውስብስብ እየሆነ ለመጣው የኢትዮጵያ ችግር ሁሉ ተጠያቂዎቹ ደርግ፣ ጠባብ ብሔርተኞች፣ ትምክተኞችና ተገንጣዮች ሲሆኑ በዋናነት ግን በሁለቱም አገዛዞች ውስጥ አጀንዳና ፖሊሲ በመቅረጽ ያገለገሉና ያገለገሉ ያሉት አደርባይ ምሁራንን ሁሉ መነጠልና ጥግ ማስያዝ አንዱና ዋናው ስልት መሆኑንም ማወቅ የግድ ነው። አሁንም ሀገራችን ኢትዮጵያ ከገባችበት ችግር ልትወጣና ሁለንተናዊ መፍትሄ አግኝታ የጋራ ቤታችን ሆና ልትቀጥል የምትችለው የተጣማጅ አርበኞች አባቶቻችንና የዚያን ታላቅ ባለራዕይ ትውልድ የጀመረው የትግል ጉዞ በድል ሲጠናቀቅ ብቻ ነው። በውይይትና በመቻቻል መፈታት ያለበት ልዩነት ካለም ልዩነቱ ከሀገር አንድነት፣ ብሔራዊ ጥቅምና ፍላጎት ብሎም ከህዝብ አንድነትና ሉዓላዊነት በመለስ ባሉት ቅራኔዎች ዙሪያ መሆን አለበት ማለት ነው። ያለ ጥርጥር ወጣቱ እሳት ለብሶ እሳት ጎርሶ በተነሳ ማግስት ወያኔዎችና ተባባሪዎቻቸው የውሃ ሽታ መሆናቸው አይቀሬ ነው። አዲሱ ትውልድ አሁንም ትግሉን ላለፉት 40 ዓመታት ካስቀጠለው ከኢህአፓ ጋር በመሆን ህዝቡን መቀስቀስ፣ ማንቃት፣ ማደራጀትና ማስታጠቅ ብሎም ትግሉን በግንባር ቀደምትነት ለመምራት መዘጋጀትና ታሪካዊ ግዴታውን ለመወጣት ዝግጁ መሆን አለበት።
ቀጥሎም ቅጥረኞችንና ወፍ ዘራሽ ካድሬዎችንና ሰላዮቻቸውን ሁሉ ከህዝብ መነጠልና ወያኔን እንደመከል ማድረግ ፍቱን የትግል ዘዴ መሆኑን መገንዘብና መተግበር አለበት። ከወያኔ አቅጣጫ የሚመጣ አዘናጊና አፍራሽ ፕሮፓጋንዳ ቅስቀሳዎችንም በተጨባጭ ያከሸፉ የወያኔን ቡድን በድኑን ማስቀረት ይቻላል። ሰፊውን የኢትዮጵያ ህዝብም ከዳር እስከ ዳር በወያኔ ላይ ይነሳ ዘንድም ማንቃት ማደራጀትና ማስተባበር ላይ ትኩረት ሰጥቶ መስራት ለማንም የሚተው ግዳጅ አለመሆኑን በሚገባ ራሱ ወጣቱ መገንዘብ አለበት። ጎርፍ ሲወስድ ያሳሳቀ ነው እንዲሉ ዛሬ ወያኔዎችን ነከሌን ያዝን እንቶኒን ማረክን በሚል ስቃተው ቢቃዡም ዋናው ትግል ግን ውስጡን እየጋመ የቀጠለው ህዝባዊ ትግል መሆኑን ወጣቱ ማመንና ትግሉን ማፋፋም አለበት ማለት ነው። ይህ በዚያ ትውልድ ፈርጦች መሪነት በወጣቱ አጋርነትና በሰፊው ህዝብ ተባባሪነት ግፊት ለወያኔ የእግር እሳት ሆኖ የቀጠለው ብሔራዊ ትግል የመጨረሻ ግቡም ወያኔና ስርዓቱን መንግሎ መጣል ነው። በዚህ ለማፈን ሲሞክሩ በዛ እየፈነዳና እየተቀጣጠለ የቀጠለው ህዝባዊ ማዕበልም ወያኔዎችንና ግብረ አበሮቹን በቁማቸው ለብልቦ እስከሚጨርሳቸው ድረስ ብዙ ህይወት ሊያጠፉ የሚችሉ መሆናቸውንም ማወቅና መቀበል ይኖርብናል ማለት ነው። ህልም ተፈርቶ ሳይተኛ አይታደርምና ነፃነትን ፈልጎ መስዋዕትነትን መሸሽ ደግሞ ከቶ የሚታሰብ ሊሆን አይችልም። ዛሬም እንደገና ወጣቱ አፍላ ጉልበቱን ለጋ ህይወቱን ለእናት ሀገሩ ለነፃነቱ ለህዝባዊ አንድነትና ለዋላዊነት ሲል መስዋዕትነት መክፈሉ ታሪካዊና ብሔራዊ ግዴታው መሆኑን መቀበል አለበት። አዎ አሁንም ወጣቱ እንደቀደምት አርበኞች አባቶቹ አያትና ቅድመ አያቶቹ ሁሉ ለነፃነቱና ብሔራዊ አንድነት ሲል ራሱን መስዋዕት አድርጎ ምሽግ ተራምዶ በሞት ጥላ ስር ተጋርዶ ገድልን ሰርቶ አድርባዮችንና ባንዳ ካድሬዎችን በማሳፈር የራሱን አሻራ በታሪክ አሳርፎ ማለፍ አለበት።
ያደመሰው ቁጭት ይተርፈዋል ጊዜውን ያልፈዋል ሰውም ይገፋል ይሻላል እንጂ ቀርሞ መገኘት ይሉን ሰማከው ሆኗል ሞኝነት ሶባዬ ቢሆን ስጋ ወጣ ቀርሞ መገኘት አይተደሙ ይበላለባል ወጥቶ ሰው ከሰው የበረታ ነው ቀርሞ ይደርሰው ወይ ባገኔታ ወይ በሄዶታ ወይ የማለቱ የለውም ቦታ ቀደመች ማበደች ማበደች ገለመች ቀደመች ማበደች ማበደች ገለመች እንዳይሆንብህ ሰዶ ማሳለ ጊዜህን መርጠህ በልክህ ወደት አስመሳይ ሆና አዛይገዳል አተባባል ካልተረጋጋች ያነደርከውን ሌላ እንዳይሞቀው የፍቅሯን እሳት ቀድመህ ወቀው ሰውና ፍራሽ ይንሸራተታል አንተ ጠብቀህ ሌላ ያምራታል ፈረስ ይመስል የዋለው ሆነ እንዳትቀር ሰው መፈለግ አይታለው እንጂ አያገኝ ሰይጣን ጆሮውን በቆር ማን ይለውጣል ሰውም አንዳንዴ ክፋት መቻጣል የራሱ እያለ ባንተ ያፈጣል መያዝ ነው እንጂ በጤና ሳለች ጆሮናት ያልካት ቆብት ሆናለች ቅናት ተኩሳ ታነድካለች ይብስ ካገኛት ታመልጥሃለች ይብስ ካገኛት ታመልጥሃለች አዲስ ስርዓት ለማን በአጼው ዘመን የአጼውን ስም በከንቱ ማንሳት በክብረ ነክነት ያስቀጣ እንደነበር ሁሉ በዘመነ ደርግ ደግሞ በአብዮቱ ላይ ለማሴር አሟርተሃል ወይም አስበሃል በመባል አያሌ ዜጎች ተረሽነዋል። ዛሬ ደግሞ ጉድ ሳይሰማ መስከረም አይጠባም ነውና ከራሱ ጎሳ ወይም ነገር ውጪ በመሆናቸው ብቻ አንዴ ጸጉረ ልውጥ ናችሁ ሌላ ጊዜ ደግሞ የአይናችሁ ቀለም አላማረኝም በሚል ፈሊጥ ዜጎችን ሁሉ ከአጽመ ርስታቸው የሚያፈናቅል ጸረ ኢትዮጵያና ጸረ ትውልድ የሆነውን ወፍ ዘራሽ ወያኔን ጣለብን። ታዲያ ዱላ ወይስ መላ የሚለውን እንቶ ፈንቶ ቤተሰቡም እየፈረሰ ቀየውንም እንዲለቅ እየተገደደና ርስቱን እየተቀማ ላለው ድሃ አርሶ አደር ምን ትርጉም ይሰጠዋል? አድርባይነትን በሰለጠነ ፖለቲካ ከሽኖና አሳምሮ ከወያኔ ጋር ለመተሻሸት ከሆነ እርሱ የተበላ መላ ነው። ይሁን እንጂ ነገርን ከውሉ ቡናን ካቦሉ ነውና ዱላም ተባለ መላ ሁለቱም የአንድ ትግል ስልት አካል አምሳል መሆን ይችላሉ። ሁለገብ ትግል ሲቀዘቅዝ በእጅ ሲፋጅ በማንኪያ እንዲሉ ለነገሩማ እንደ ዘመኑ ቅብጢ ምሁር ሳይሆን የአገራችን ገበሬኮ በደል ሲበዛበትና ውስጡ እርር ድብን ሲል ሳር ስቃለው እንደማሽላ ነገር በሆዴ የተብላላ ይልና ያንጎራጉራል። ቀጥሎም መሄድ አለኝ መንኮልኮል አፌ ባይናገር ሆዴ ይዟል ተንኮል ይላል። የመከፋቱን ብዛትና ልክ ለመግለጽ አንጀቱም እርር ትክን ይያለ አስከትሎም አረ ተወኝ አገር አረ ተወኝ መንደር እየሰማህ አውራ ያየህ ተናገር በማለት ማሳሰቢያ ስንኝ ይቋጥራል። ነገር ዓለሙን አይቶ ደስ ካላለው ደግሞ ዳመናው ሲዳምን ይወረዛል ገደል ይዘገያል እንጂ መች ይረሳል በደል ወተት ይሸፍታል እንኳን ሰው ሲበደል በማለት ምርጫውን ያስተካክላል። አያይዘውም ኧረ ጥራኝ ወንዙ ኧረ ጥራኝ ዱሩ ላንተም ይሻልሃል ብቻን ከማደሩ በማለት ርችት አሰምቶ ይሸፍታል እንጂ ዱላ ወይስ መላ ያለ ራሱን አያማግጥም። የዚህ ሁሉ ችግር ምንጩ ወያኔና ህገ አራዊቱ ነውና በተቀነባበረ ህዝባዊ አመጽ መወገድ ይኖርበታል ማለት ነው። ድር ቢያብር አንበሳ ያስር ነውና
የምናስረው አንበሳ ባይኖረንም የሚኒሊክ ቤተ መንግስት ሰፍሮ ባለው የአውሬ መንጋ ላይ መረባረቡ ግን ለነገ የማይባል ብሔራዊ ግዴታ ነው። ዛሬ አርሶ አደሩ ከቀየው እየተፈናቀለ መሬቱን ለዘመን አመጣሽ የወያኔ የህንድ የአረብና የፈረንጅ ቱጃሮች ከማስረከቡም በላይ ቀየውን እየለቀቀ በሚሰደድበት በርካታው የከተማው ነዋሪ ህዝብ በውሃ እጦት በመብራትና ትራንስፖርት እጥረት እየተሰቃየ ከመሆኑም በላይ የሚበላው አጥቶ የበይ ተመልካች በሆነበት ህዝበ ሙስሊሙም ሆነ ህዝበ ክርስቲያኑ በነጻ ሃይማኖቱን ብሎም አምላኩን እንዳያመልክ ወያኔ በካድሬዎቹ እያመሰው ባለበት ተማሪው፣ አስተማሪው፣ ነጋዴውና ቀሳውስቱም ሆነ ምዕመናኑ በአጠቃላይ እየታመሰ በሚገኝበት አገሪቱ እንዳለች በማህበራዊ ኑሮ ቀውስ እየተናጠች በፖለቲካና በኢኮኖሚ ቸነፈር እየተገረፈች በምትገኝበትና በተመሳሳይ መልኩም በወያኔ ውስጥ የጦዘው ሽኩቻ በላይኛው በመካከለኛውና በታችኛው የአመራር አባላትና አካላት ውስጥ በመውረድ ድርጅታዊ ህልውናቸውን እየተፈታተነው ከመሆኑም በላይ ተለጣፊ ድርጅቶቹም ከዋኝ አጥተው እየተዝለፈለፉ ባሉበት ህዝቡም በበኩሉ በሚያመቸው አጋጣሚ ሁሉ ሰላማዊ ሰልፍ በመውጣት ድምጹን በሚያሰማበት ብሎም እንቢተኛነቱን በተለያየ ስልት በሚያስተጋባበት በአሁን ወቅት ትግሉን ወደ ላቀ ደረጃ ለመውሰድ በበቂ የተደራጀ ኃይል እንደ አንድ ሰው የቆመ ህዝብና የተቀነባበረ የትግል ስልትና ስትራቴጂን መቀመር ይጠይቃል። ዛሬ ላይ ቆመን በእርግጠኝነት ለመናገር አገራችን ኢትዮጵያ ለውጥ አርግዛ ጫን